ቆሏችን ከሰፌዱ ወደ ሳህኑ ተቀይሯል ማለት ነው። ምን መሰለሽ እናቴ ከተሸለቀቀ ስለሚጠነዝል ይሄ የተሸለቀቀው ለቆሎ ይበቃል። ቆይ ቆሎ ብላ፣ ኧረ ቆሎ ብላ አትተኛ። ይሄን የመሰለ ቆሎ እየተቆላ ምን ብለህ ትተኛለህ? ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደስ ብሎኛል። ለምን አትሉኝም? ግን ቪዲዮውን ላይክ እያደረጋችሁ ጀምሩት። ላይክ ሸር አድርጉኝ በቅንነት። ታው ግድ የላችሁም። ታው ደስ ይበለኝ። ላይክ ሸር አድርጉልኝ የሀገሬ ልጆች። ይሄው እንግዲህ እንደምታዩት ዛሬ በቆሎ እሸት መጥቶልኛል ማለት ነው። በድጋሚ ረጉት ነው መገን ገጠር እኮ መወለድ ማለት ነው። ሁሉንም ነገር አታጡም ልግዛ አትሉም ማለት ነው። ይሄው እንግዲህ እኛ ባይኖረን ማለት ነው አንዳንዶቹ አዛኝ ጎረቤት አዛኝ ዘመድ አያሳጣቸው ማለት ነው። ዘመድ ቢረዳዳ ችግር የማይጎዳ በሚለው መልኩ በቆሎ መጥቶልናል። እንግዲህ ሰሞኑን እያያችሁ ነው እሸት ነገር ስበላ ማለት ነው። እና ከዛም ብዬ ከዚህም ማራሩጬ እየቀማመስኩ ነው እላችኋለሁ። እና አንዳንድ እህቶቼ ደግሞ ለራስሽ እየበላሽ ለራስሽ በቃ ለምን ታስቀልናለሽ እያሉኝ ነውና ምንም ማድረግ አልችልም። እንግዲህ ያው እኔ የበላሁትን እናንተ ያው በቪዲዮ ብታዩት ያው ነው ብዬ ነው አይከፋችሁም። ያው ማሻአላህ ቢላ አፊያ እንደምትሉኝ አልጠራጠርም። እና በሉ አሁን እንግዲህ ይሄንን ሸንቀቅ ላድርግና ደረቅ ነው የሚጠበስም አይደለም ለቆሎ ነው የሚሆነው ማለት ነው። እስኪ መፈልፈል ያስጡኝ ቤተሰብ። ግማሹ ይበቃል አይደለ? ይሄ ይቀመጥ ለነገ እንትን ካለ ለምን መሰለሽ እናቴ ከተሸለቀቀ ስለሚጠነዝል ይሄ የተሸለቀቀው ለቆሎ ይበቃል። መፈልፈያ ብትሰጪ ደስ ይለኛል። ሰፋ ያለ እቃ ስጭኝማ። ይሄንን ሽልቃቂውን ደግሞ ለአህያ ስጡት። አማን እስኪ መፈልፈያ ስጠኝማ። መፈልፈያ ስጠኝ። እንትኑ ነው ሳህን ስጠኝ እንጂ አማን። እናቴ የት ነው እንትኑ እቃው? እቃ ስጪ ብዬሽ ለመፈለፍልበት። አማንም እቅሰስ ስጡኝ እያለ ነው። ጨርቄ ቁጭ በልና ጨርቄ ላይ ልፈልፍል እንጂ እቃ አላመጡልኝም። እንዴት ነው? አምጣማ እሱን ሰሃን አመጣህልኝ? እሺ አመሰግናለሁ። ይበላል አሁን አይበላም። የሚበላው ከተቆላ በኋላ ነው። አዎ ከተቆላ በኋላ እንበለዋለን። አራዳው ሽሮ ረውሽት ይሄ ሰሃኑ የለውም። በልህ ሂድ እዛ ሂድ መክሰስህን ብላ አንተ ወይም እዛማ እየስር ዝም ነው የምትበላው። ወላሂ በል አንተ ታገብ ነው ባላ። እሺ አታፈላፍለኝም። በቆሎ አፈላፍለኝ። አዎ ታውቅበታለህ። ኧረ ምንም አታውቅም። እያወቅሁ ነው። ይሄ ደግሞ የጠና ነገር ነው። ሂድ እዛ ቁጭ በልና ብላ። ሂድ እዛ ይኸው እዛ በስቷል። እስኪ ቆይ በዛ ቀንሰዋለሁኝ። ኧረ እንደገና ሰካው እንደገና አድርገው። ያማ እንትን አይልም ብዙ አያፈጥንም እንትን ብሏል። ኧረ 8 ሰዓት
ወይ የሸሙ ይሄን ሞክረው እዛው እኮ ቡፌው ስር ነበረ። እንግዲህ በቆሎችን እየፈለፈልን በመሀል ደግሞ ሌላ ወሬ ደብለቅ እያረግን ነው። ይቅርታ ቤተሰብ ጋር ስትኖሩ ወሬ አይቀርምና ማለት ነው። ለዛ ነው እላችኋለሁ። ቅር አይላችሁም። ያው አሁን ሰዓቱ መሽቷል፣ መግሪብ ደርሷል። መብራት ተለኩሶ ነው እንጂ ማለት ነው። መብራት ስላችሁ ደግሞ ገጠር መብራት አለ ወይ እንዳትሉ፣ ሶላር ነው ሶላር፣ የገጠር ሶላር አለና ቆሏችንን በዚህ መልኩ ፈልፍለን ጨርሰናል። ወደ ኩሽና እንጓዛለን። እንግዲህ መሽቷል እንደምታዩት። ካሜራማኑ ራሱ በቆሎ ላይ አርፏል ማለት ነው። እና እንግዲህ ቆላ ቆላ እናርግና ማምሻችንን ማለት ነው ቆርጠምጠም እያረግን አፋችንን እናላውሳለን። ታውቃላችሁ በገጠር ማታ ማታ ያው የሚበላ አይታጣም የሆነ ነገርና ያው ዛሬም በቆሏችንን ልንቆላ ነው። አረረረ ቆሏችን ደርሷል ቤተሰብ። ጨለማ ሆኖ ያው ባትሪ እያበራሁ ነው የምቀርጽላችሁ ማለት ነው። እንግዲህ የሀገር ቤት ትዝታ በስሏል ማለት ነው። አሁን ሊጋፍ ነው የሚባለው። ቆይ ቆይ ቆሎ ብላ፣ ኧረ ቆሎ ብላ አትተኛ። ይሄን የመሰለ ቆሎ እየተቆላ ምን ብለህ ትተኛለህ? እሺ ሀያ ሀያ እዛኛው ቤት ይዘን እንሂድ። ሲሉኝ ከበድ ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ። ቆሏችን ከሰፌዱ ወደ ሳህኑ ተቀይሯል ማለት ነው። እንብላ ቤተሰብ እንብላ እንብላ። ቢላአፊያ በሉ። እንግዲህ እሸት ነው የዓመት እሸት ማለት ነው። ለሁለተኛ ጊዜያችን ነው አሁን በቆሎ የቆላ ነው። ሀያ ብላ ብላ፣ እስኪ ማሩ እስኪ ብላ ብላ። እኔም አሁን ካሜራማን ሆንኩ እንጂ ማለት ነው መብላት ያምረኛል። ኧረ እኔስ እንግዲህ ቢስሚላህ ልብላውና እውጣል። አቃጠለኝ አቃጠለኝ። አንተ አንዳንድ ፍሬ ነው የምትበላው። አንተ አንዳንድ ፍሬ ነው የምትበላው። እኔ እኮ በብዙ ነው የምዘግነው። እና ብዙ ነው። ምሽታችንን በዚህ መልኩ እናሳልፋለን። የገጠር ሰው እኮ አፉ አያባራም። የሆነ ነገር ሲበላ ነው የሚያመሸው ራት ድረስ ማለት ነው። ንፍሮም ሆነ ቆሎም ሆነ የሆነ ነገር ማለት ነው። ያችኑ በሰዓት የምትገኘው ምግብ አይጠብቅምና ያውላችሁ እኛም ይዘናል እላችኋለሁኝ። ላይክ አድርጉት። ቪዲዮውን ሰምታችኋል። ማሻአላህ በሉ እሺ።